ሰላም ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች በዛሬው ፕሮግራም ደግሞ ተመልሰን ተገናኝተናል። የአውሮፓ ቻምፒየንስ ሊግ ትናንትና ጀምሯል። እንግዲህ የቻምፒየንስ ሊግ ፎርማት ከተቀየረ በኋላ ጨዋታዎቹ በርካታ ጨዋታዎች ናቸው። እንደሚጠበቀው በማክሰኞና በሮብ ብቻ የሚጠናቀቁ ይሆኑ አይደለም። የጨዋታዎቹ ብዛት በራሱ የጨዋታዎቹን ቁጥር እየጨመረው ይገኛል። ትናንት የተደረጉት ጨዋታዎች በተለይ ተጠባቂዎቹን የአርሰናልና እንዲሁም የቶትናም ሆትስፐርስን የዩቬንቱስና የዶርትመንድን የሪያል ማድሪድን የኦሎምፒክ ሊዮን ጨዋታዎች ብዙ ሚሊዮን ሰዎች የተከታተሉት ነበር። ዛሬም ደግሞ የሚደረጉ ጨዋታዎች አሉ። ባየር ሙኒክ ከቼልሲ ጋር፣ ፒኤስጂ ከአታላንታ ጋር፣ ሊቨርፑል ከአትሌቲኮ ጋር የሚያደርጉት ጨዋታ ይኖራል። ነገ ክለብ ብራግ ከሞናኮ፣ ኒውካስል ከባርሴሎና የሚደረጉ ትልልቅ ጨዋታዎች አሉ። እነዚህ ጨዋታዎች ያው ትኩረት የሚያሰጠው ዋነኛው ምክንያት ምንድነው? ከጨዋታዎቹ ክብደትም በላይ የውድድሩ መመለስ በራሱ የሚሰጠው ስሜት አለ። የቻምፒየንስ ሊግ ጨዋታ ነው። የቻምፒየንስ ሊግ ጨዋታ የሻምፒዮኖች ጨዋታ ነው። ስለዚህ ቡድኖች በምን መንገድ አድገው በምን መንገድ ተሽለው መጡ የሚለውን ብዙዎች የሚጠብቁት ይሆናል ማለት ነው። ከዛ ውጭ በዘንድሮ የቻምፒየንስ ሊግም ሆነ የአውሮፓ ትልልቅ የኤሊት ቡድኖች ጨዋታ የሚጠበቁት ታለንትድ የሆኑ ወጣት ተጫዋቾችም እየተመለከትን እንገኛለን። ለምሳሌ ያክል ትናንት 2-0 በሆነ ውጤት ያሸነፈው አርሰናል አትሌቲክ ክለብን ያሸነፈው አርሰናል በመከላከሉ በኩል አዲስ የመከላከል አደረጃጀት ውስጥ ሆኖ በተለይ ከተጫዋቾች አጠቃቀም ጋር በተያያዘ ማስኩዌራን የተጠቀመበትና ከማስኩዌራ አገልግሎት በኋላ እያገኘ ያለው እድገት የእንቅስቃሴ እድገት የመከላከል እድገት አርሰናልን በተሻለ አዲስ የመከላከል አደረጃጀት ውስጥ እንዲቀመጥ አድርጎታል። እንደምታውቁት በአሳለፍነው የውድድር ዓመት አርሰናል በተከላካይ መስመር ተጫዋቾች ጉዳት ታምሶ ነበረ። መጨረሻ ላይ ጃኪቭ ኪቪዮር ይህንን ኃላፊነት እንዲሞላ በተደረገበት ሰዓት እምነት አልነበረው። ይህንን እምነት ቀስ እያለ ያመጣው ነበር። ከዛ ጥምረቱ የተሻለ ያደገ መጣ። በተለይ ጋብሪኤል ማጋሌሽ በተጎዳበት ሰዓት የአርሰናል የተከላካይ መስመር ክፍል ዲፌንሲቭ ሶሊዲቲውን ማግኘት ብቻ ሳይሆን የአርሰናል የተከላካይ መስመር ክፍል የዲፌንሲቭ ስትራክቸሩን ራሱ ለመመለስ በጣም ተቸግሮ ነበር። ወደ ጥብቅ ሆነው የመከላከል አደረጃጀት መሄድ ሳይሆን አጠቃላይ የመከላከል ቅርጹ ላይ ራሱ በጣም በግልጽ የሚታዩ ክፍተቶች ነበሩበት። ቀስ እያለ ነው እንግዲህ ሚኬል አርቴታ ይሄን ነገር ለማስተካከል እየሞከረ የነበረው። በተለይ ከ6 ቁጥር ሚና ተጫዋቾችን ወደ ኋላ በመጎተትም የተከላካይ መስመር ክፍል ተጫዋቾችን ቁጥር በማብዛት የተከላካይ አደረጃጀቱን ስቴብል የሆነ የተረጋጋ የተከላካይ መስመር ክፍል እንዲሆን ሲያደርግ ነበር። ሆኖም ግን በዘንድሮ የውድድር ዓመት ይሄኛው አካሄዱ እንደማያዋጣ ያውቋል። ምክንያቱም እዚህኛው የመከላከል አደረጃጀት ውስጥ የሚገኙ ተጫዋቾች በእንቅስቃሴ ለቡድኑ መስጠት የሚገባቸውን ነገር በስርዓት የሚሰጡ ለቡድኑ መስጠት የሚገባቸውን ነገር ያለማቋረጥ የሚሰጡ መሆን እንዳለባቸው ያምናል። ይህን ለማከናወን ታዲያ አሁን ባለው የስኳዱ ጥንካሬ አሁን ባለው የስኳዱ ትልቅነት ሊያደርገው እንደማይችል ያውቀው ነበር ከማስኩዌራ ግዢ በፊት ማለት ነው። ስለዚህ እንደውም ሰመር ሄስት የተባለው የክረምቱ ዝርፊያ የተባለውን ግዢ ነው የፈጸመው። ይሄ የክረምቱ ግዢ የማስኩዌራ ግዢ አብዛኞቹ ያወሩለት አይደለም። ለምሳሌ ትናንት በነበረው ጨዋታ 1-1 ሲያሸንፍ ታክሎችን ሲፈጽም የተከላካይ መስመር ተጫዋች አደረጃጀቱ እንዲቆይ ሲያደርግ ጋብሪኤል ማጋሌሽ በመከላከሉ በኩል የሚፈጠርበትን ክፍተት ለማስተካከል እገዛ ወዲያውኑ በሚጠይቅበት ሰዓት ሲሰጠው ስንመለከት ተጫዋቹ ምን ያክል የተሻለ ያደገ ነገር እየሰጠ እንዳለ በቡድኑ ውስጥ ያሳያል። በዘንድሮ የውድድር ዓመት
ይሄ ተጫዋች ከጋብሪኤል ማጋሌሽና ከዊሊያም ሳሊባ የተሻለ ቁጥር አለው። በሜዳ ላይ እየፈጸመ ያለው ነገር ለሜዳው መስጠት የሚገባውን ለቡድን እንቅስቃሴ መስጠት የሚገባውን ነገር በስርዓት እየሰጠ ነው ያለው። ሲከላከል የሚከላከልበት ራሱን የቻለ ቅርጽ አለው። ለቡድኑ የተሻለ የመከላከል ጥራት ሲጨምር ያን የመከላከል ጥራት የሚሰጥበት ደመነብሱ እርጋታው በጣም የተሻለ ያደገ የሚባል ነው። በቡድን የሲነርጂካል ፕሌይ ራሱ የሚሳተፍበት መንገድ እጅግ በጣም ድንቅ ነው። ትናንት ለምሳሌ አርሰናል ከአትሌቲክ ቢልባኦ ጋር በነበረው ጨዋታ አብዛኞቹ የአርሰናልን የመከላከል ጥብቅ የመከላከል አደረጃጀትን በተመለከተ በኔጌቲቭ ወይ ሲያነሱ እየተመለከትኩ ነበር። በኔጌቲቭ ወይ ማንሳቱ አይደለም አሁን ትልቁ ነገር። አርሰናል በዚህ መንገድ ውስጥ ሆኖ ራሱ ጎሎችን ኮንሲድ ሳያደርግ መጨረሻ ላይ ግን ሪዚስት አድርጎ ጎሎችን አስቆጥሮ መውጣቱ የቡድን አደረጃጀቱ አጠቃላይ ስትራክቸሩ የሰጠው አቅም ነው። ከኋላ የሚኖረው የመከላከል አደረጃጀት ፊት ላይ እስካለው የማጥቃት እሳቤ ድረስ በተደራጀና ስርዓት ባለው መንገድ መሄድ ስለቻሉ በተደራጀና ስርዓት ባለው መንገድ መከወን የተቻሉ ሐሳቦች ስላሉ ነው ይሄ ነገር ሆኖ የተመለከትነው። ለምሳሌ ማስኩዌራ ኳሱን ሲይዝ በ3 እና በ4 ሲቹዌሽኖች ውስጥ እየተመለከትኩት ነበር። ኳሱን ሲይዝ የማስኩዌራ የመጨረሻው ኳስ ተቀባይና የማስኩዌራ የመጀመሪያው ኳስ ተቀባይ አቋቋም እንደገና ሪፎርም ይደረጋል። ተመልሰው ይደራጁና እንደገና ደግሞ ወደ ማጥቃት እንቅስቃሴ ይሄዳሉ። ማስኩዌራ ኳስ ሲነጥቅ ማስኩዌራ ከዴቪድ ራያ ኳስ ሲቀበል ወደ የትኛው ሂደት እንደሚሄዱ ወደ የትኛው የማጥቃት ሽግግር ሄደው ማጥቃቱን እንደሚመሩ በግልጽ ይታይ ነበር። አርሰናል ትናንት በነበረው የቢልባኦ ጨዋታ በመከላከሉ በኩል የነበረው ጥንካሬ አርሰናሎች ፈልገው በተለይ ሚኬል አርቴታ ፈልጎ ያደረገው ነገር ምክንያቱም ከሜዳ ውጭ ነው የሚጫወተው። ከሜዳ ውጭ በሚጫወትበት ሰዓት ጥንቃቄ መሰረት ያደረገ የተጫዋቾችን ኳሊቲ ይፈልጋል። የተጫዋቾች ኳሊቲ ጥንቃቄውን እየመራ ማጥቃቱ በሚያድግበት እንቅስቃሴ ውስጥ እስከሚያድግ ድረስ መከላከሉን ሴፍ አድርጎ የመቆየት ስራ ነበር ሲሰሩ የነበረው። በተለይ የመስመር የማጥቃት እንቅስቃሴ አርሰናል ላይ እንደምታውቁት አሁን የተለየ ዳይሜንሽን ፈጥሯል። በኤብሪቺ ኤዜና በኖኒ ማዱኬ በኩል የሚኖሩት ሩጫዎች የሚኖሩት ሽግግሮች አርሰናል ማጥቃቱን ይበልጥ የሚጀምርበትና የሚጨርስበት ዞን ነው ያ ዞን። ይህ እንቅስቃሴ ግን የሚቀሰቀሰው ከመስመር በሚነሱ የተከላካይ መስመር ተጫዋቾች የመከላከል ሳይሆን የማጥቃት አደረጃጀት ሐሳብ ነው። መከላከሉን አሸንፈው እርጋታ ውስጥ ገብተው ወደ ማጥቃት ሽግግር በሚሄዱበት ሰዓት የመከላከሉን እርጋታ ከሚሰጡ ተጫዋቾች መካከል ማስኩዌራ ዋነኛው ነው። ትናንት ለምሳሌ በፈርስት ፌዝ ቢልድ አፕ ላይ ከተመለከትነው የፈርስት ፌዝ ቢልድ አፑ ጥራት መነሻ ማስኩዌራ ነው። አብሮት የሚጫወተው ጋብሪኤል ማጋሌሽ ወደፊት በሚሄድበትና ወደ ኋላ በሚመለስበት ስርዓት ባለው እንቅስቃሴ ውስጥ የስርዓቱ ወሳኙ ባትሪ የነበረው ማስኩዌራ ነው። በተለይ የዚህ ተጫዋች መሰረታዊ ከሚባሉት ኳሊቲዎች መካከል አሁን አርሰናል ከመጣ በኋላ ያደረጋቸው ከሚገኙት ይሄ ሙቭመንቶቹ መካከል አንዱ ፊዚካል ፕሬዘንሱ ነው። ገና ወጣት ተጫዋች ቢሆንም የ21 ዓመት ወጣት ተጫዋች ቢሆንም ይሄ ተጫዋች በሜዳ ውስጥ ያለው የአካል ግዝፈቱ የአካል ብቃቱ አጠቃላይ በሜዳው ውስጥ ከሚገኙት ከሱ በተሻለ የሜዳ ላይ ልምድ ካላቸው የተቃራኒ ቡድን አጥቂዎች የተሻለ የሜዳ ላይ አፈጻጸም ያሳየ ይገኛል። ይሄ ዋነኛው እሱ ያገኘበት ናቹራሊ የተሰጠው ነገር ምንድነው? ግዝፈቱ ነው። ፊዚካሊ ይሄ ሂውጅ የሚባል ተጫዋች ነው። ይሄ ተጫዋች ፊዚካሊ ሂውጅ መሆኑ በእንቅስቃሴ በተለይ ከኳስ ጋር ያለው ምቾት ተደምሮ ተጫዋቹን የተሻለ በመከላከል አደረጃጀት ውስጥ የመከላከሉን እሳቤ ወደ ፊት በማሳደግ የመከላከሉን እሳቤ ወደ ጥራት በመለወጥ ለአርሰናል እየሰጠው ያለው ፖዚቲቭ ኢነርጂ ቡድኑ አምና ከነበረበት ፈተና የመከላከል ፈተና በተለይ ተጫዋቾች ጉዳት በሚያስተናግዱ ሰዓት ወይም ደግሞ እንደ ትናንትናው አይነት
ዲፌንሲቭ ሶሊዲቲ ለሚፈልግ ጨዋታ ኮምፓክት ሆኖ ለሚጫወት የቡድን የመከላከል አደረጃጀት እሳቤ መስጠት የሚችለውን ነገር በቀላሉ እንዲሰጥ አድርጓል። ይሄ ፖዚቲቭ የሚባል ነገር ነው ለአርሰናል። ምክንያቱም ዲፌንሲቭ ሶሊዲቲ ኮምፓክት ሆኖ መጫወት የተጋጣሚን አጠቃላይ የማጥቃት እንቅስቃሴ ማንበብ አርሰናሎች ማድረግ እየቻሉ በወሳኝ ጨዋታዎች ላይ ባሳለፈው የውድድር ዓመት ያላደረጉት ነው። በቻምፒየንስ ሊግ ትልቁ የቻምፒየንስ ሊግ ጨዋታዎች ቁልፍ የሚባለው ውጤት በእንቅስቃሴ ማድረግ የሚገባውን ነገር አንድ ቡድን ማድረግ ሲችል ኦፕሬሽን ላይ ኦፕሬሽናል ፌለሪቲዎች የአፈጻጸም የሜዳ ላይ አተገባበር ችግሮች የሚመጡት አንድ ቡድን እነዛን ነገሮች ለማድረግ ፈልጎ ማድረግ አለመቻሉ ነው። አሁን አርሰናል የሚፈልገውን ነገር የሚያደርግ ቡድን ሆኗል። በተከላካይ መስመር ክፍል ለምሳሌ ዲፌንሲቭ ሶሊዲቲውን ብቻ ሰርቶ ከአማካኝ ክፍሉ ጋር ያለውን የጠበቀ ግንኙነት በማጠንከር በመከላከሉና በአማካኝ ክፍል ስላለው ህይወት የሚጨነቅ ቡድን እየሆነ መጥቷል። አምና በሚፈልገው የመከላከልና የአማካኝ ክፍል አደረጃጀት ውስጥ አርሰናል በሁለቱም ውስጥ ለመቆየት ሲቸገር ተመልክተናል። ጎሎችን ኮንሲድ ያደርጋል። ለጎል ኮንሲድ ወይም ደግሞ ጎል የሚቆጠርበት የመነሻ ሽግግሮች ላይ በተደጋጋሚ ቡድኑ ይገኛል። በማጥቃት እንቅስቃሴ ውስጥ በተለይ እንደነ ቡካዮ ሳካ አይነት ተጫዋቾች ሲጎዱ የአርሰናል አንዱ ትልቁ ችግር የነበረው ምንድነው? የመስመር የማጥቃት እንቅስቃሴን በሴፓሬት ዌይ ኦፍ አታኪንግ ማቆየት ችግር ነበረበትና ይሄንን በነ ኑኒ ማዱኬ አይነት ተጫዋቾች ተግባራዊ ያደረገው ነው የሚገኘው። ማጥቃቱን ያቆያል። ከመስመር ሴፓሬት አድርጎ ማጥቃቱን ያቆየ ነው። ይሄ እንቅስቃሴ በራሱ ህይወት ያለው እንቅስቃሴ ሆኖ ወደፊት በሚመጡ እንቅስቃሴዎች እድገት ውስጥ ራሱን የቻለ አስተዋጽኦ እንዲኖረው የተከላካይ መስመር ተጫዋቾች አደረጃጀት በጣም አስፈላጊ ነው። ማስኩዌራ ይሄንን ነው እያደረገ የነበረው። በዘንድሮ የፕሪሚየር ሊጉ ጨዋታዎችም ሆነ የቻምፒየንስ ሊግ ጨዋታዎች ላይ የዚህ ተጫዋች አዲሽን ትናንትና በነበረው የአርሰናልና የአትሌቲክ ቢልባኦ ጨዋታ ላይ የተመለከትነውን ፒክቸር ነው የሚሰጠን ማለት ነው። የዚህ ተጫዋች ሌላው ኳሊቲ ምንድነው ካልን ኮምፖዠሩ እጅግ በጣም የሚደንቅ ነው። እንደምታውቁት ለአንድ የተከላካይ መስመር ክፍል ተጫዋች በጣም መሰረታዊ ከሚባሉት ነገሮች መካከል እርጋታ ነው። እርጋታ በሁለት መንገዶች የሚገለጥበት ሐሳብ የተጫዋቹን ኳሊቲ ይበልጥ ያገነዋል ያሳየዋል ተብሎ ይታሰባል። እርጋታ በጫና ውስጥና ከጫና ውጭ ማለት ነው። ይህ ተጫዋች በጫና ውስጥ ሆኖ በእርጋታ በመጫወት በተሰለፈባቸው ዊሊያም ሳሊባ ከተጎዳበት ቋሚ ሆኖ መሰለፍ ከጀመረበትም ጨዋታ ጀምሮ በፕሪሲዝንም ጨዋታ ወቅት ያሳየው ያለው አንዱ ትልቁ ኳሊቲ ምንድነው? የሚመጡ ጫናዎችን የሚያሸንፍበት በጫና ውስጥ ሆኖ በእርጋታ የሚጫወትበት ኳሊቲው። ለምሳሌ አምና በላሊጋው ቁጥሮቹን ስንመለከት ያሸነፋቸውን የሜዳ ላይ ግራውንድ ዲዌሎች ስናይ ተጫዋቹ የተሻለ ኳሊቲ እንደነበረው የሚያሳይ ነው። በፕሪሚየር ሊጉ ይሄንን እንደሚደግመው ምልክቶች አሉ። አምና በላሊጋ አጠቃላይ ከመቶ ግራውንድ ዲዌሎች ውስጥ አብዛኞቹ ግራውንድ ዲዌሎች በሰባት የተከላካይ መስመር ተጫዋቾች ግምገማ ተደርጎ በተሰበሰበው ቁጥር አሃዝ መሰረት ከፍተኛው የግራውንድ ዲዌል አሸናፊ የነበረው ማስኩዌራ ነው። 70.7% የሚጠጋ ግራውንድ ዲዌል ማሸነፍ ችሏል። ይሄ ለአርሰናል የሚሰጠው አዲሽን እንዲሁ በቀላሉ የሚታይ አይደለም። ለምሳሌ ማስኩዌራ በቅርቡ የአርሰናል የሊግም ሆነ የቻምፒየንስ ሊግ ጨዋታዎች በአራቱ ጨዋታዎች ላይ ያለውን ብቃት እንመልከት። በእነኚህ ብቃቶቹ ይሄ ተጫዋች 3.6 ታክል ፈጽሟል። 4 ሪከቨሪዎችን ሰርቷል በጨዋታ። ከዛ ውጭ ይሄ ሞር ዱዌል ሰክሰስ የሚባለው ወይም ደግሞ የተሻለ የአንድ ለአንድ ግንኙነት ማሸነፍ ላይ
81.8% ከሳሊባና ከጋብሪኤል በላይ ሜዳ ላይ ከነበሩበት ቁጥር አንፃር የፈጸመው ነው። ስለዚህ ተጫዋቹ በቡድን የመከላከል ስትራቴጂ እንደ አዲስ ፈራሚ ሳይሆን ነባር ተጫዋች የሚመስል አይነት ፐርፎርማንስ ነው እያሳየ የሚገኘው። ትናንትናም አርሰናል የማሸነፉ መሰረታዊ ከሆኑ ምክንያቶች መካከል የዚህ ተጫዋች ከጋብሪኤል ማጋሌሽ ጋር የነበራቸው እርጋታ፣ ከጋብሪኤል ማጋሌሽ ጋር የነበራቸው ጥምረት የአርሰናልን የመከላከል ሶሊዲቲ ህይወት በመስጠት በማጥቃት ሽግግሮች ውስጥ እንዲቆይ የማጥቃት ሽግግሮቹ ጥራታቸውን እስኪያገኙ ድረስ በትዕግስት እንዲጫወቱ በትዕግስት ማንኳኳታቸውን እንዲቀጥሉ ሁለተኛው ግማሽ ላይ የነበረው ነው የአርሰናል የቅያሪ ለውጥ። በተለይ ትሮሳርድና ጋብሪኤል ማርቲኔሊ ተቀይረው ከገቡ በኋላ የነበረው ለውጥ ያው እንዳየነው ነው። ብዙ የማጥቃት አውትሌቶችን መንገዶችን መፍጠር ችሏል። በእነዛ መንገዶቻቸው ማሸነፍ ችሏል። ተጋጣሚ ወደ ራስ ሜዳ በሚመጣበት ሰዓት አቅዶና አስቦ ምንም ነገር እንዳያደርግ ከልክለውታል። ይሄ ሁሉ ነገር ግን ሲሆን ፋውንዴሽኑ የዚህ ተጫዋች ከመሃል ተከላካዩ ጋብሪኤል ማጋሌሽ ጋር የነበረው ጥምረት ቡድኑ የቆየ የተከላካይ መስመር ክፍል ተጫዋች ያገኘ መስሎ እንዲጫወት የረዳበት መንገድ ነው። ስለዚህ የቻምፒየንስ ሊግ ጨዋታዎችን፣ የፕሪሚየር ሊግ ጨዋታዎችን ሻምፒዮን በፕሪሚየር ሊግ ሲኮን በፕሪሚየር ሊግ ትልልቅ ጨዋታዎችን ድል ለማድረግ በሚደረጉ ሂደቶች ላይ ድል በሚደረጉባቸው እሳቤዎች ውስጥ ወሳኙ ነገር የተከላካይ መስመር ክፍል ስትራክቸርን ተጫዋቾች በሚጎዱበት ሰዓት ተጫዋቾች ወሳኝ የሚባሉ ተጫዋቾች የዛ ወሳኙ የቡድን የስኳዱ አባል በማይሆኑበት ሰዓት ልክ ማስኩዌራ እንደፈጠረው ተጽዕኖ ተጫዋቾችን የምታገኝ ከሆነ ብቻ ነው። የዚህ ተጫዋች አጠቃላይ የቡድን አፈጻጸም አዲስ ፈራሚ ሳይሆን ነባር ተጫዋች ይመስላል ያልኩትም ለዛ ነው። ይሄ ተጫዋች በቀኝ እግሩ የመጫወት አቅም ያለው ቢሆንም ሁለቱን እግሮቹን ግን በሚገባ እየተጠቀመ ነው። ዘንድሮ ለአርሰናል አንድ የሚሰጠው ነገር ከቀኝ የተከላካይ መስመር ክፍልም ተነስቶ እየተጫወተ ምን ሊሰጥ እንደሚችልም አሳይቷል። እንደገና በግራ የመሃል የተከላካይ መስመር ክፍልም እንዲሁ በሚኖሩ ክፍተቶችም በልምምድ ሜዳዎች በተደጋጋሚ ሚኬል አርቴታ እየተጠቀመበት ያን ነገር ደግሞ ተግባራዊ ያደረገው ያን በሜዳ አፈጻጸሙ የተሻለ ያደገ ነገር እየሰጠ ተመልክቷል። እንዳውም በልምምድ ሜዳ ላይ በቀላሉ ተከላካይ መስመር ተጫዋቾችን የሚያልፉ የነበሩ የአርሰናል የማጥቃት ባህሪ ያላቸው ተጫዋቾች ማስኬራ ጋር ሲደርሱ ግራውንድ ዱዌል ላይ እየተቸገሩ ነው። ይሄ በልምምድ ሜዳ ላይ የነበረውን ሪፖርት ነው እየነገርኳችሁ ያለሁት። አንድ ለአንድ አያሸንፉትም። አንድ ለአንድ በሁለቱም እግሮቹ የመጫወት ኳሊቲ ስላለው ይሄ የሁለቱ እግሮቹ ሚናው የተጫዋቹን የተሻለ መሆን ያሳየ ስላለ ተጫዋቹ የተሻለ ነገሮችን መቆጣጠር የተሻለ ነገሮችን ማሸነፍ የሚችልበት አቅም እየሰጠው ስላለ ሜዳ ላይ በቀላሉ አልፎ ጎል የሚቆጠርበት ተጫዋች ይሆናል። ይሄ ፖዚቲቭ ነገር ሰጥቷቸዋል ማለት ነው። አንቲሲፔሽን ላይ ብዙ ጊዜ ዲፌንደሮች የተከላካይ መስመር ተጫዋቾች ዲፕ ቶት አንቲሲፔሽን ያስፈልጋቸዋል። በቀጣዩ ሂደት ምንድነው ወሳኙ ሂደት የሚለውን የሚረዱ መሆን አለባቸው። ተጫዋቹ ኳሱን ከወሰደ በኋላ ቀጣዩ ሂደት የሚመለከትበት የእንቅስቃሴ እድገቱ የሚደንቅ ነው። በነገራችን ላይ የሱ የኳስ አደረጃጀት እስከ መጨረሻው የኳስ አፈጻጸም ድረስ የሚኖረው ሚና ምን እንደሚሆን ያውቀዋል። 4 እና 5 ተጫዋቾች ያን ኳስ ተቀባብለው ወስደው ወደ የትኛው እንቅስቃሴ አሳድገው የትኛው እንቅስቃሴ ላይ የተሻለ ቡድኑ ሊጠቀም ይችላል የሚለውን ነገር በሚገባ ነው የሚሰራበት። ይሄ የቡድኑን የማጥቃት የቡድኑን የመከላከል ሚዛን በሚገባ እንዲሰጠው ረድቶታል። ትናንትናም የነበረው ከቢልባኦ ጋር የነበረው ጨዋታ ከሚወስደው የኳስ የመጀመሪያ ሐሳብ ተነስቶ ወደ መጨረሻው 4 እና 5 ሽግግሮች ኳሱን በሚያደርስበት ሂደት ውስጥ ኳስ ከእግሩ እስኪወጣ ድረስ የሚጨነቅ ብቻ ተጫዋች አይደለም። ኳስ ከእግሩ ከወጣ በኋላ በሚኖረው ሂደት የኳሱን ጥራት ሞኒተር ማድረግ የሚፈልግ ተጫዋች ነው።
የኳሱን ጥራት መቆጣጠር የሚፈልግ ተጫዋች ነው። የኳሱን ሂደት ማንበብ የሚፈልግ ተጫዋች ነው። ይሄ ለቡድኑ የሚሰጠው ኳሊቲ ያደገ ኳሊቲ እንዲሆን ያደርገዋል። አርሰናል ዲፌንሲቭሊ በጣም ሶሊድ ቡድን እየሆነ ነው። ዲፌንሲቭሊ ሶሊድ ሆኖ ጨዋታውን ማሸነፍ ችሏል። ብዙ ጊዜ የሚባለው የነበረው ነገር ጥሩ እየተጫወተ ይሸነፋል ነው። አሁን አርሰናል በሚፈልገው መንገድ ጨዋታውን ኦፕሬት እያደረገ ጥሩም ባይጫወት እያሸነፈ መጥቷል። ይሄ ደግሞ በቡድኑ ውስጥ ካሉት የተከላካይ መስመር ተጫዋቾች የጨዋታ ባህሪ፣ የቡድኑ የጥንቃቄ ጨዋታና ሚኬል አርቴታ ለጨዋታው የሚሰጠው የጨዋታ ስትራቴጂ አፈጻጸም ምክንያት ነው። እንዴት አገኛችሁት ጨዋታውን? የትናንትና የአርሰናል ጨዋታን ከአትሌቲክ ክለብ ጋር የነበረውን እስኪ ኮሜንት ስጡበት። በሌላ ሐሳብ እንመጣለን። ጥሩ ቀን ይሁንላችሁ።